አረንጓዴው ቦታ ይሰማኛል ከበሮ ሲመታ ነጋንጌ ፈያንጌ ፈያንጌ አገኘው አዳንቺሌን ፈልጌ ዳዮ 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 ባባፋዮ ባባፋዮ በድሮው ጨዋታ ባባፋዮ ባባፋዮ በፊት በነበረው ባባፋዮ ባባፋዮ እንጫወት ዛሬ ባባፋዮ ባባፋዮ ጭፈራ ስልየው ባባፋዮ ባባፋዮ ዳዮ 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 ባባፋዮ ባባፋዮ እሷ ያምርባትም ባባፋዮ ባባፋዮ ነዋሪዎቿ ሰላም ወዳድ አየሯ ምቹ ነግደው የሚያተርፉባት ኢንቨስት አድርገው ፍሬ የሚያፈሩባት ቢኖሩባት ወልደው የሚስሙባት ሰው አክባሪ እንግዳ ተቀባይ ህዝብ ያለባት ለከተማቸው እድገት ሌት ተቀን ጥሪታቸውን አፍስሰው አድገው ሊያሳድጓት የሚጥሩ ብርቱ ባለሀብቶች ያሉባት የገደብ ከተማን አሁናዊ እድገቷን ልንቃኝ የዚህ አጭር ዶክመንተሪ ፊልም ርዕሰ ጉዳያችን አድርገናታል። አብራችሁን ቆዩ። የገደብ ከተማ በቀድሞ የደቡብ ብሔረሰቦችና ህዝቦች ክልላዊ መንግስት ምክር ቤት በ2011 ዓ.ም የከተማ አስተዳደርነትን መዋቅር አግኝታ ራሷን በራሷ ማስተዳደሩን በወርሃ ሐምሌ 2011 ዓ.ም ብላ ጀምራለች። ዋናውን የአስፓልት መንገድ የተከተሉና አልፎ አልፎ ከመሃል ጎልተው የሚታዩ ህንፃዎች የከተማዋን የቀድሞ ገጽታ ለመቀየር እዚህም እዚያም ብቅ ማለት መጀመራቸው የከተማዋ ነዋሪዎችና ባለሀብቶች ለእድገቷ እየታተሩላት ስለመሆናቸው ማሳያዎች ናቸው። በ13 ሄክታር ላይ ተንጣላ በሁለት ቀበሌያት ተከፍላ ወደ 50 ሺህ የሚጠጋ ነዋሪዎች የያዘችው ታዳጊዋ የገደብ ከተማ የኢትዮ ኬንያ ዓለም አቀፍ ዋናው የአስፓልት መንገድ ከተማዋን መሃል ለመሃል ሰንጥቆ ከሚያልፋቸው የጌዲዮ ዞን ከተሞች አንዷ ናት። ገደብ ከተማ በአሁኑ ሰዓት እያነቃቃት ያለው የመሰረተ ልማት የማህበራዊ ተቋማትና የነዋሪዎቿ የጋራ ትስስር አሁን ያለውን ገጽታዋን በአድናቆት እንዲናገሩላት አስችሏታል። እንግዲህ ገደብ ከተማ አስተዳደር 2011 በጀት ዓመት ላይ ወደ ጥር አካባቢ ነው በክልል ምክር ቤት ይሉንታ አግኝታ የከተማ አስተዳደር ሆና የተሰየመችው። ከዛ ጊዜ ጀምሮ 2012 በጀት ዓመት ላይ ነው ኖርማሊ ፋንክሽናል ሆኖ አገልግሎት መስጠት ተጀመረ። እንግዲህ ስራ ከጀመረበት ጊዜ ጀምሮ ብዙ ልማቶች ተሰርተዋል። ከዚህ ቀደም ይሄ ከተማ በቀበሌ ነበር ሲተዳደር የነበረው። ከቀበሌ በእድገት ወደ ማዘጋጃ መጣ። ማዘጋጃ ደግሞ የተሻለው ለውጥ ሲሰራ ነበር። ከዛ በኋላ ደግሞ ወደ ከተማ አስተዳደር ከተጠቀለለ ወዲህ ጥሩ ስራ ነው፣ ጥሩ እንቅስቃሴ ነው በከተማችን ያለው። እንግዲህ ከተማ አስተዳደር ሆና ከወጣች ጊዜ አንስቶ ከፍተኛ የመሰረተ ልማት ዝርጋታዎችና የከተማው እንቅስቃሴ በከፍተኛ ደረጃ እያደገ ያለበት ከተማ ነው። በ2012 ላይ ነው በከተማ አስተዳደር እውቅናን ያገኘችው ከተማው። ከዛ ጊዜ ላይ እንደ ከተማችን ብዙም የመሰረተ ልማት ሽፋን አልነበረውም። የውስጥ ለውስጥ መንገድ ከፍታዎች አልነበሩም። በተመሳሳይ ያው ዲቾች፣ ኮብልስቶኖች አልነበሩም። የከተማ መብራት፣ የመንገድ መብራቶችም አልነበሩም። የገደብ ከተማ ከአዲስ አበባ ሞያሌ ኬንያ የተዘረጋው ዋናው የአስፋልት ዓለም አቀፍ መንገድ ከተማዋን መሃል ለመሃል ሰንጥቆት ከሚያልፋቸው የጌዲዮ ዞን ከተሞች አንዷ እንደመሆኗ መጠን የበርካታ ሰዎች መውጫና መግቢያም ናት። ከተማ አስተዳደሩና በማዘጋጃ ቤቱ የጋራ ጥረት የተገነቡና በመገንባት ላይ የሚገኙ የውስጥ ለውስጥ የጠጠር የጌጠኛ ንጣፍ መንገዶች፣ የጎርፍ ማስወገጃ ቦዮች ለነዋሪዎቿ ወጥቶ መግባት ምቹ፣ ለአይን ማራኪ በመሆን ቀድሞ የነበረው የጎርፍና የተለያዩ ችግሮችን የቀረፈው ለለውጧ ሞተር እንደሆነ ነዋሪዎቿ ይናገራሉ። ወረዳ ስር ከነበረበት አሁን ያለው በጣም አሪፍ ነው ከሚባለውና ከሚገመተው በላይ ነው። ማለት ያው ከተማ ራሱን ችሎ ከወጣበት አሁን ላይ ያለው ነገር ከዚህ በፊት ብዙ ችግር ነበረብን። ለምሳሌ በአጠቃላይ የውሃ ችግር ነበረን፣ የመንገድ ችግር ነበረን፣ ውስጥ ለውስጥ መንገድ። እነዚህ ነገሮች ተስተካክሎልናል። ከተማ ላይ አሁን ከተወሰነ ጊዜ በኋላ ያው ዲቾች የተጀመሩ ዲቾችም አሉ። ከተወሰነ ጊዜ በኋላ ጎርፍ ደግሞ እንደ ገደብ ተረት ሊሆን ነው። አሁን ጎርፍ የለም።
ዲች እንደገና ደግሞ የተለያየ ነገር ልማትን በተመለከተ ያልተሰራና ማይሰራ ነገር የለም። የተሰራ ነው፣ የተደረገ ነው። በተለይ ከተማ ውስጥ ያለ ዝናብ ሲዘንብ ቦይ የተስተካከለ ቦይ የለም። ጥሩ መንገድ በስነ ስርዓት አላሰሩም። ከዛ ተነሳ ብዙ ህብረተሰቡ እየተቸገረ ነበረ። አሁን ደግሞ ከዛ በኋላ ዓመተ ምህረቱ ከ2012 ዓመተ ምህረት ጀምሮ ጥሩ እንቅስቃሴ አለ። ጥሩ ስራ የተሰራ ነው። ቦዩም እየወጣ ከዚህ በፊት ለመመላለስ እንኳን ችግር ነበረ ከተማ ውስጥ የእግር ጉዞ እንኳን ለመመላለስ እንኳን መኪናና ሞተር ቀርቶ ለእግር ጉዞ ራሱ ችግር ነበረ። አሁን ግን ከ2012 ጀምሮ ጥሩ እንቅስቃሴ ላይ ነው አለ። ከተማይቱ ጥሩ የተሰራች ነው አለችው። የከተማው አስተዳደር ዋናው ስራው የከተማ ማስፋትና ማሳደግ እንደሆነ መጠን በዛው ልክ ከተማው እንቅስቃሴው በጣም ደስ የሚል ነው። በጣም የጎላ ነው። ቅርብ ጊዜ በተለይ ይህ ከተማ በጎርፍ እየተጠቀለለ ሲቸገር የነበረውን በአሁኑ ሰዓት ደግሞ በስራ በሙያ የተሰማሩ ሰዎች ዲች እየሰሩ ቆሻሻ ጠረጋ እያደረጉ በዛ መሰረት ህዝቡም ደግሞ ከብዙ እንግልት ለመዳን ችለዋል። ከዚህ በኋላ ደግሞ የተሻለ ውጤትና ልምድ እንጠብቃለን። ምክንያቱም የህብረተሰብ ተሳትፎም አለ፣ የባለሙያዎች ድጋፍም ስላለ ብዙ ለውጥ ነው እያየን ያለ ነው። ገደብ ከተማ ዙሪያን ያጀባት ከፍተኛ የቡናና የቆጮ ምርት የተጀመሩ ባለዘርፈ ብዙ ታላላቅ ህንፃዎችና ለኢንተርፕራይዞች መፍለቂያና መስፋፊያ ሆና እዚህም እዚያም እየተገነቡ የሚገኙና ግንባታቸው ተጠናቆ ለአገልግሎት የበቁ የነዳጅ ማደያዎች ውበቶቿ ብቻ ሳይሆኑ የወደፊት መገለጫዎቿም ናቸው። ለአንድ ከተማ እድገትና ልማት የባለ ሀብቶች ሚና ከፍተኛ በመሆኑ በገደብ ከተማ በውስን ባለሀብቶች የተጀመረው ጥረት የሌሎች ባለሀብቶች ተሳትፎንም ይጠይቃል። እዚህ ከተማ ነው ያደኩት፣ እዚህ ከተማ ነው ቆየሁት። እዚህ ብዙ ስራ ነው ተሰማራሁት። በዚህ ስራ ላይ አሁን እዚህ የሚታዩት ቤት እዚህ ሰርቼ ለፍቼ ባገኘሁት ገንዘብ አካባቢን አለማለሁ በሚል አንዳንድ ሰዎች ለምሳሌ ከዚህ በፊት የሚወራ ነገር አለ። አንድ ሰው ከዚህ ሰርቶ ባገኘው ሀብት ሌላ ከተማ ሄዶ ወይ ደግሞ አገር ቤት ብሎ ሄዶ ቤቱን ሳስባ ነበር። ያ ሳይሆን እኔ እዚህ ሀገር ሰርቼ ያገኘሁት ሀብት እዚህ ሀገር ሰርቼ አፍርቼ የዚህ ከተማ ስም ለማስጠራት ምረካለሁ በሚል ግምት መጀመሪያ እቺን የሚታየው ቤት በወዲ ገባ ማይከል አርጌ በወዲያ በርጎ አርጌ ከፊት ለፊት ደግሞ ህዝብን ሊያገለግል የመጣው ባንክ ኦሮሚያ ህብረት ስራ ባንክ ገብቶ ህዝቡን እንዲያገለግል አርግ ያለው። ከዚህ ቀጥሎ ያለው እቺ ፎቅ የሚታየው ቅርብ ጊዜ በ7 ወር እድሜ ውስጥ ተሰርቶ ያለቀ ነው። የብረት ንረት እንዳለ ሆኖ ሲሚንቶ እንደዚህ እንዳለ ሆኖ በራሴ አቂም ሰርቼ ምንም አይነት ድጋፍ ሳይኖረኝ በ7 ወር እድሜ ላይ ከፋውንዴሽን ጀምሮ እስከ ቆርቆሮ ኪዳን እስከ ማልበስ ድረስ ደረስኩኝ። ከዛ በኋላ ደግሞ ምክንያቱም እዚህ ያገኘነው ሀብት እዚሁ ኢንቨስት አድርገን ለአካባቢ ስም እናስጠራለን የሚለው ነገር ነው። ከዛ አልፎ ደግሞ ሁለተኛው ወደዛ የሚታየው የቤንዚን ማደያ አለ። ከመንግስት ለኢንቨስትመንት ቦታ ጠይቄ ነበረ። በአንዳንድ ምክንያት በአንዳንድ ችግሮች ከቦታ ባልተነሱ ሰዎች ምክንያት ግንባታው ሳይካሄድ ብዙ ዘመን ቆየ። ከዛ በኋላ ደግሞ በአጭር ጊዜ ውስጥ ባለው ልክ የነዳጅ ማደያውን ሰርቼ ሁሉ ነገር ጨርሼ አሁን ማሽን ገብተው ቅርብ ጊዜ ስራ እንዲጀምራል ብዬ ነው ያለኝ። ይሄ ነው የኔ ትልቁ ስራ የተሰማራሁት በዚህ ነው። በቅርብ ርቀት ከአጎራባች የኦሮሚያ ወረዳዎችና ከተሞች እየመጡ እንደ ቤታቸው የንግድ ልውውጥ የሚያደርጉባቸው ማህበራዊ ትስስርን የሚፈጥሩባት የገደብ ከተማ የሁሉም በሆነው ገደብ ከተማ የመጀመሪያ ደረጃ ሆስፒታል የህብረተሰቡን ጤና ከመጠበቅ ባሻገር የህዝብ ለህዝብ ትስስርን የፈጠረ ሌላኛው የገደብ ከተማ ትሩፋት ነው። ሆስፒታል አገልግሎት እንሰጣለን። የሆስፒታል አገልግሎቱ የመጀመሪያ ደረጃ ሆስፒታል ነው ገደብ ከተማ ላይ ያለው። ለይህን አገልግሎት ለማግኘት ከምዕራብ ጉጂ ከምስራቅ ጉጂ ዞኖች ህዝብ ወደዚህ መጥቶ ይገለገላል። ሲመጣ ደግሞ ማረፍ ይፈልጋል። አሪፍ ሆቴል መገልገል ይፈልጋል። ምግብ መመገብ ይፈልጋል። ለዚህ ሁሉ ደግሞ አሁን ኢንቨስትመንት ቦታዎችን አመቻችተን ኢንቨስት ሊያደርግ ለሚፈልግ አካል ወደዚህ እየጋበዝን ያለንበት ሂደት አለ። በጣም ከይርጋ ጨፌ
27 ኪሎ ሜትር እንዲሁም ለአገረ ማርያም ከ30 በላይ ኪሎ ሜትር የምትርቅ ከተማም ስለሆነች የብዙ ኢንቨስትመንት በቅርበት ያለው ከተማ ትንሽ ራቅ ያለ ስለሆነ እኛ አካባቢ ላይ ደግሞ ቅድም እንዳልኩት ማይከል ነች። ለገዶ ዞንም ጫፍ ላይ ያለች ከምዕራብ ጉጂ ጋራ በማህበራዊ መስተጋብር እጅግ የተሳሰረች ከተማውም ከመሆኑ የተነሳ ቢዝነስ ማዕከል ናትና በሙያ የሰለጠነ ተደራጅቶ ስራን በመፍጠር ድህነትን የሚዋጋ ማህበረሰብ ለማፍራት የተዘጋጀው የገደብ ኮንስትራክሽንና ኢንዱስትሪያል ኮሌጅ ለከተማዋ እድገትና ለውጥ የበኩሉን ለማበርከት ዝግጁ ሆኖ በመጠባበቅ ላይ ይገኛል። ተቋሙ ስራ ከጀመረበት ጊዜ ጀምሮ በጣም የተሻለ ስራ በጥሩ ሁኔታ እንግዲህ በተሻለ መልክ እየተሰራ ይገኛል። ከተማም በዛ ልክ በጥሩ ሁኔታ እንግዲህ ያለውን ነገር በቅርበት ያው እንግዲህ እኛም እያየን ስለሆነ በተሻለ መልክ ነው እንግዲህ ከተማ አሁን ላይ ያለበት ሁኔታ ሲናይ በጣም ጥሩ ሁኔታ ላይ ነው ያለው። እኛ የምናሰነጥላቸው ልጆች አካባቢ ላይ ስራ ፈጥሮ አካባቢ ላይ ያለውን የተለያየ መንገድ ስራም ኮብልስቶን፣ ዲች፣ የቤት ግንባታ የተለያዩ ስራዎች ተደራጅቶ እንዲሰሩ በቅርበት ያው እንግዲህ ከኢንተርፕራይዝ ጽህፈት ቤት ጋር ከአመራሩ ጋር እንግዲህ በቅርበት ሆነን እየሰራን እንገኛለን። እንደገና ደግሞ አሁን በቅርቡ መስከረም 26 ላይ ወደ 49 ሰልጣኞች አስመርቀን ነበረ። ስለዚህ እነኚህ የተመረቁት ልጆች ያስመረቅናቸው ልጆች ከኢንተርፕራይዝ ጋር ሆነን በዋናነት እንግዲህ ቴክኒክና ሙያ የሰለጠነ ሰው የመንግስትን ስራ የሚፈልጉት ሳይሆን ራሳቸውን ችሎ ተደራጅቶ ሰርቶ ራሳቸውን ለውጦ ሀገሩን አካባቢውን ለመለወጥ ስለሆነ እንግዲህ ግንዛቤም በሰፋ አድርገን እንግዲህ ከአመራሩ ጋር እያወራን እየሰራን እንገኛለን። የገደብ ከተማን ከፍተኛ የንግድ ማዕከልነቷን አበክረው የሚገልጹና ለእድገት ግስጋሴ ላይ መሆኗን የሚመሰክሩ በመስፋፋት ላይ የሚገኙ የመንግስትና የግል ባንኮች በሮቻቸውን ክፍት አድርገው ኢንቨስትመንትን ሊያሳድጉ፣ ቁጠባን በህዝብ ውስጥ ባህል ሊያደርጉ ገደብ ከተማ ላይ ከትመዋል። ሁሌም ተጓዥ ለማይለያት የገደብ ከተማ የት ልረፍ የሚያሳስብ ጉዳይ አይደለም። ሰፊ የእንግዳ ማረፊያና ሆቴሎች ብቅ ብቅ ማለት ጀምረዋል። የንግድ ማዕከልነቷንና የእድገት ፕላኗን በጠበቀ መልኩ የከዚህ በፊቱን ጨምሮ ገደብ ከተማ አሁንም በመሰራት ላይ ነች። አዳዲስ መንገድ ከፈታዎች፣ ዲቾች፣ የጌጠኛ ድንጋይ ንጣፍ መንገዶች በከተማው ማዘጋጃ ቤታዊ አገልግሎትና በከንቲባው ትኩረት የተደረገባቸው ጉዳዮች ናቸው። ከተማ አስተዳደር ሆኖ ከወጣች ጊዜ አንስተው ከፍተኛ ርብርብ በማድረግ ከህዝብ ጋር በመቀናጀት ልዩ ትኩረት ሰጥቶ ህዝቡም መንግስትም ከንቲባውም በልዩነት ትኩረት ሰጥቶ ከመስራት የተነሳ ከፍተኛ ለውጥ መጥተው ከተማችን ትልቅ ለውጥ ያመጣ እንቅስቃሴ እንዳለና ጥሩ ደረጃ ላይ እንዳለች የሚያሳይ መሰረተ ልማቶች ተዘርግተው ህዝቡ ተጠቃሚ ሆኖ ያኔ ከተማ አስተዳደር ሆና ባልወጣችበት ጊዜ ላይ ከፍተኛ ከተማ የመሰረተ ልማት ሽፋን ዝቅተኛ ከመሆኑ ጋር ታይዘው የመንገድ ችግር ነበረብን መጀመሪያ ማለት ነው። ስለዚህ ከፍተኛ የመንገድ ችግር ነበር። እነዚህን የመንገድ ችግር ከህዝብ ጋር በመቀናጀት ወደ ተሻለ መሰረተ ልማት ዝርጋታዎች ለማምጣት ከፍተኛ ርብርብ ተደርገው አሁን ላይ እንግዲህ እንደ ከተማችን ወደ 1.5 ኪሎ ሜትር የኮብልስቶን መንገድ ግንባታዎች አሉ። 8.2 ኪሎ ሜትር አካባቢ ላይ የዲች ግንባታዎች አሉ። በተመሳሳይ መካከለኛ ድልድዮችም ጭምር ተሰርቶ አሁን ላይ የተሻለ ለኢንቨስትመንትም ምቹ ሊሆን የሚገቡ የመሰረተ ልማት ዝርጋታዎች በከተማችን ደረጃ ላይ በሰፊ ይታያሉ። አሁንም በከፍተኛ ርብርብ ህዝብም ጭምር እየሰራ ያለበትና ተሳትፎ በከፍተኛ ሁኔታ ያለበት እንደሆነ አሁን ላይ ያየን ያለበት አግባብ አለ። እንደ ገደብ ከተማ የሶይል ጥናት ሳይደረግ በፊት ገደብ ከተማ ለፎቅ ምቹ አይሆንም፣ ለኢንቨስትመንት አይሆንም ሲባል ከፍተኛ
ስም የተሰጠበትን ደረጃ ነበር። አሁን ላይ ያንን እንግዲህ ለማስቀረት እየታየ ያለው ደረጃ 4 እና ደረጃ 5 ፎቆች ተገንብተዋል። እነዚህ ለኢንቨስትመንት ከፍተኛ የሳብነትም ሚናም ብቻ ሳይሆን አሁን ላይ መጥቶ ኢንቨስት ለማድረጉ ሰዎች ራሱ ከፍተኛ የራሳቸው አስተዋጽኦ አላቸው። በከተማ ደረጃ ላይ አሁን ላይ በሚታዩ እነዚህ ከተማ ላይ ያሉ ፎቆች ከፍተኛ አገልግሎት እየሰጡ ያሉበት ደረጃ ላይ ያሉት በተመሳሳይ ተጨማሪም አሁንም ሌላ ቦታ መጥቶ ባለሀብቶች ኢንቨስት ሊያደርጉ በሚችሉ ልክ ላይ ከተማችንም እየሰራ ያለበት አግባብ አለ። በኮንስትራክሽን ዘርፍም እነዚህ ከውጭ የሚመጡ ባለሀብቶችም ጭምር መጥቶ እንዲያለሙ ከፍተኛ ጥረትና ከፍተኛ ድጋፍም ጭምር አለ። ከኛ ዘንዳ ህዝቡን ሞቲቬት እያደረግን በከተማ ደረጃ ለማለማት የሚችሉ ባለሀብቶችን ግንዛቤ ማስጨበጥ ከተማውን ለውጥ ለማምጣት ከፍተኛ ትግል እያደረግን ያለበት አግባብ አለ። ሆኖም ግን እንደ ከተማችንም ካሉ ከመንግስት ተቋማት ጋር ተደራጅቶ ከህዝብ ጋር ከባለሀብት ጋር ከፍተኛ ርብርብ የተደረገበት አግባብ አለ ማለት ነው። ገደብ ከተማ ነዋሪዎቿንና የሚመጡ እንግዶቿን ንጹህ ውሃ ልታጠጣ የመስመሮች ዝርጋታና ትላልቅ የውሃ ታንከሮች ግንባታ ጅማሬውን ከዳር ለማድረስ የከተማ አስተዳደሩ ብቻ ሳይሆን የሌሎችንም ድጋፍ የሚጠይቅ ቢሆንም የተጀመረው ከዳር አድርሶ ህብረተሰቡ የንጹህ መጠጥ ውሃ ተጠቃሚ ለማድረግ ከተማ አስተዳደሩ ጥረቱን ቀጥሏል። የገደብ ከተማ ነዋሪዎቿ ደርሳ ሊያዩት የሚፈልጓት ደረጃ አላቸው። ለዚህ ስኬት የአመራሩና የህብረተሰቡ ተሳትፎ ወሳኝ ነውና ለአመራሩ የሚሰጡት የቤት ስራም አላቸው። የገደብ ከተማ የበርካታ ኢንቨስትመንት አማራጮች ባለቤት ነች። ወደ ከተማዋ ኢንቨስት ለማድረግ ለሚመጡ አልሚ ባለሀብቶች ከተማ አስተዳደሩና ማዘጋጃ ቤቱ በቂ ቅድመ ዝግጅት ማድረጋቸውንና ከምንም ነገር ነፃ ከሆነ የመሬት ዝግጅት ጀምሮ አስፈላጊውን መሰረተ ልማት በማሟላት በራቸውን ክፍት አድርገው አልሚዎችን በመጠባበቅ ላይ ናቸው። ለኢንቨስትመንት የተዘጋጀበት አግባቦች አሉ። ለሆቴል፣ ለቱሪዝም፣ ለከተማ ግብርና ሰፊ የተንጣለለ ሜዳዎች አሉ። በተመሳሳይ እንደ ከተማችን ደግሞ ለቱሪስት የሚሆኑ ሜዳዎችም ጭምር ያሉበት አካባቢ ነው። ሆኖም ግን ለከተማችን ምቹ ለሆቴልና ቱሪዝም ግንባታ የሚሆኑ ቦታዎች ተዘጋጅተዋል። ሰፊ ወደ 3 ሄክታር አካባቢ የሚሆን መሬቶች ተዘጋጅተው አሁን ላይ ባለሀብትን እየጠበቅን ያለበት አግባብ አለ። ዞኑም አሁን ያለው ኮሚትመንት ኢንቨስትመንቶችን ለመደገፍ እጅግ ከፍተኛ ከመሆኑ የተነሳ እኛ ጋም በደንብ አሜን ብለን ተቀብለን ለማስተናገር ነው የምንጥረው። ይሄ ማለት ደግሞ ቢሮክራሲው ኢንቨስትመንቱን በሚጠላ መንገድ ወይም በሚያደናቅፍ ትኩረት በማይሰጥበት ሳቢ አድርጎ በማይወስድበት መንገድ አይደለም። ያው ስርዓት አሰራር አለው። አንድ መሬት ለመስጠት ለኢንቨስተሮች ለመስጠት ብድግ አድርገህ ዝም ብለህ የምትሰጠው ሳይሆን ለሚመለከተው አካል ደግሞ ማየት ባለበት አካል አይቶ አጣዳፊ ውሳኔ ተሰጥቶበት አገልግሎት እንዲያገኙ ከማድረግ አንጻር ኮሚቴድ ነኝ። እኛ ለምን ስለምንፈልገውም ጭምር ነው። ቅድም እንዳልኩት በተለያየ ዘርፍ ላይ የሚሰማሩትን ወደኛ መጥራት እንፈልጋለን። ባዶ ካሳ ነጻ የሆኑ መሬቶች አሉ። እነዛን ደግሞ ብዙም የሚያለፉን አይደለም። ደግሞ ካሳም ከፍለው እንደዚህ አይን ማለት ለስራ ምቹ በሚሆንበት ቦታዎች አካባቢ ላይ ደግሞ በመነጋገር በመስማማት በመግባባት የምናደርገው ስለሆነ ዛት ማች ቢሮክራሲ የሰፋና የሚያስቸግር አይደለም። በቡና ንግድ ላይ መሰማራት ያንን በቡና ንግድ መሰማራት ጥሩ ነው፣ ተገቢ ነው። በዚህም ሲመጠር የሆኑ ነጋዴዎቻችንም አሉ፣ እናበረታታቸዋለን። ነገር ግን ያንን የቢዝነስ አይዲያቸውን አድማሳቸውን አስፍተው በሌላ ቅድም እንዳልኩት በወተት ተዋጽኦ አገልግሎት ላይ በእንቁላል አገልግሎት ላይ እና ዶሮ እርባታ ላይ ሌሎች ነገሮችም ላይ በዚህ ልክ ቢሰማሩ ብዙ ነገር የጓሮ አትክልት ለምሳሌ የተለያዩ ሰፋ ያለ መሬት ያላቸው ሰዎች ስላሉ ያንን በየጊዜ ለማህበረሰቡን በማቅረብ ከውጪ ጭነን የምንመጣቸውን በየጊዜ ዋጋ ግሽበት የሚጋለጡ ንብረቶችን ከውስጥ ማፍራት እንችላለን እና ነጋዴዎቻችን ባለሀብቶቻችን በዚህ እንዲሰማሩም ፍላጎት ያለን። ሲቀጥል ቅድም እንዳልኩት በጸጥታ ላይ ብቻ ለፍቶ ዝም የሚሉ ባለሀብቶች አይደሉም። በልማት በምንቸገርበት ጊዜ ከተማውን ለማልማት እየሰራን ባለነው በኮብልስቶን የህብረተሰብ ተሳትፎ ይታከልበታል። እየሰራን ባለነው ዲቾች ላይ የህብረተሰብ ተሳትፎ ይታከልበታል። በቀጣይም ደግሞ የተለያዩ አማራጮችን ኢንቨስትመንቶች ከመጋበዝ የዘለለ እኛም ልንሰራ ያቀርናቸው ነገሮች አሉ። ተቋማቶችን በሁለት እግር እንዲቆሙ ከማድረግ አንጻር ለስርዓት ወጣቶቻችን የስራ እድል ከመፍጠር አንጻር ሌሎች የከተማ ልማቶችንም ደግሞ ትላንት ከነበረው በላይ ገደብ እጅግ ውብ እንድትሆን በጽዳቷ
በመንገድ በአንዳንድ በተለያዩ ነገሮች ለመስራት የምናቅድባቸው ነገሮች አሉ። ለነዚህ ሁሉ ደግሞ እኛ መንግስት እንግዲህ የራሱ ድርሻ ይወጣል። ህብረተሰቡን ደግሞ በራሱ ተሳትፎ አድርጎ የሚወጣባቸው ሁኔታዎች አሉና ለዚህም በጣም ኢኒሺዬቲቭ የሆኑ ነጋዴዎቻችን ናቸው ያሉት። ያንንም ከመንግስት ጋር ሆነው ገደብን ስሟን እጅ ከዚህ በፊትም ገኖ እንደኖረ ዛሬ ደግሞ በልማት በጸጥታ አጠባበቅ ላይ በጣም የከበረ ራሱን አስጠብቆ የኖረ ማህበረሰብ ነው። በተለያየ ሌባ ሰርቆ ማያልፍበት ሊዘርፋት ገደብን እንዲል አድርጋት ብሎ የመጣ እንትን ያላለበት ነው። ነገር ግን በዚህም በልማት ጎዳና ላይም አሁን መንግስት እያቀደ ባለው ዘርፍ ላይም እጅግ ጠንካራ ትግል እንዲያደርጉ ጥሬን ለማስተላለፍ ነው የምፈልገው። የአንድ ከተማ ልማትና እድገት የሚለካው በመንግስት አካላት አመቻችነት በባለ ሀብቱና በህብረተሰቡ ተሳትፎ ነውና የገደብ ከተማም አሁን የጀመረችው ግስጋሴ ከስኬት ጫፍ እንዲደርስ ከማን ምን ይጠበቃል ስንል ጠይቀናል። አመራሩማ ማምራው በተለይ አመራሩ አሁኑ በተለይ ወጣቶች ከጊዜ በኋላ ከመጡት ጀምሮ ጥሩ እንቅስቃሴን እያየናል ነው። በጣም ጥሩ ነው። እንደውም ከዚህ የተሻለ ሌላ እናሰራለን ነው። ኮብልስቶ ምናምን ውስጥ ለውስጥ መንገድ እናሰራለን ምናምን። እንደውም በተለይ ይሄ ከጊዜ በኋላ የመጡት ወጣቶች በጣም ጥሩ እየሰራ ነው አለ ፎቶ ስራው ከህብረተሰቡም ይሁን ማንኛውም እነዚህ አይነት ስራ እንግዲህ የጋራ እድገት ነው። ከተማ ሲያድግ የአንድ ሰው አይደለም። ለጋራ እድገት ደግሞ ምንድነው የሚያስፈልገው? በዋናነት ከከተማ ጋር የሚያገናኙ መንገዶች ያስፈልጋሉ። ያው ከተማ የሚያደርገው ስር ያሉ አመራሮች ናቸው። አመራሮቹ መስመሩን ሲያሳዩ የሚሰራ ሰው ይቀጥላል። ስለዚህ የአመራሩን ብቃት ነው የሚመለከተው ማለት ነው። ያው ለውስጥ ስራ ትኩረት እንደሰጡ ከወረዳ ጋር አንድ ላይ ሆኖ ከአካባቢ ወደ አካባቢ የሚያደርሰውን መንገድ የተደራሽ መንገድ እንግዲህ ወጥቷል። መንገዶች ለምሳሌ አራቱ ጎቲቲ የተለያየ ወደዚህ ወደ ኦሮሚያ የሚገቡ መንገዶችንም እነዚህን ከህብረተሰቡ ጋር ተነጋግሮ ዙሪያ ላይ ያለውን ነገር ክረምት ጊዜ የሚያስቸግሩ ቦታውን ሁሉ ጠረጋ ቢደረግ ባይ ነኝ። ህብረተሰቡን ተጠቃሚ የሚያደርግ ስራዎች፣ ወጣቱን የሚያሳትፍ ስራዎች በተጨማሪ ትልልቅ የሆኑ ፕሮጀክቶችን ቢሰሩ የበለጠ የመነቃቃት እንትን ይኖራል ብዬ አስባለሁ። ህዝብን ከመንግስት መንግስትን ከህዝብ በማገናኘት መረጃን ለህዝብ በማድረስ የጎላ ሚና የሚጫወተውና አራተኛው የመንግስት አካል የሆነው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ለገደብ ከተማ እድገትና ልማት የራሱ የሆነ አሻራ ለመጣል እየተጋ ይገኛል። ከተማ አስተዳደር ሆኖ ከወጣበት ጊዜ ጀምሮ እንግዲህ እንደሚታወቀው ከዚህ አንድ ኢንተርናሽናል መንገድ ውጪ ምንም አይነት መንገድ አልነበረም። ውስጥ ለውስጥ አሁን የሚሰሩ መንገዶች የኮብልስቶን ስራዎች ሲቀጥል ደግሞ ንጹህ የመጠጥ ውሃ ሽፋን ለከተማ ማህበረሰብ ለማድረስ እየተሰራ ያለው ከፍተኛ ስራ፣ በማህበራዊም ዘርፍ ደግሞ በትምህርት በቴክኒክና ሙያ በርካታ ነገሮች ተዘርዝሮ የማያልቁ ጉዳዮች ነገር ግን በአይን ማየት የሚቻሉ መጨበጥ መዳሰስ የሚቻሉ ጉዳዮች አሉ። እንግዲህ ባንኮች ወደዚህ ከተማ ሲፈሱ የሚታወቅ ነው። እዚህ ካሽ ክሮፕ ኤሪያ መሆኑ የሚታወቅ ግልጽ ነው። ስለዚህ ያሉ የግል ባንኮችም እንደገና ደግሞ የንግድ ባንኮችም ደግሞ ለማህበረሰቡ ለነጋዴ ማህበረሰብ ገንዘብ እንዲያበድር ከነሱ ጋርም ጥብቅ ግንኙነት ያለንና ከነሱ ጋርም የጋራ እየሰራን ያለነው የብድር ሁኔታ ለማህበረሰቡ እንዲያመቻቹልን ማለት ነው። ለኢንቨስትመንት እንግዲህ ምቹ ነው። ምክንያቱም አንድ ኢንቨስት የሚያደርጉ ሰዎች ሲመጡ እንግዲህ ባንክ ነው ገንዘብ በአቅራቢያ ሆኖ ገንዘብ የሚያበድርለት ባንክ ስለሆነ ያው እነሱም ከማህበረሰቡ ጋራ እንደገና ደግሞ ከሚያለማው ከኢንቨስተሮች ጎን ለጎን ሆነው በጋራ እየሰሩ እንደሆነ እንግዲህ የኮሚኒኬሽን ተግባር ህዝብን ከመንግስት ጋር የሚያገናኝ ትልቅ ድልድይ እንደመሆኑ መጠን ህዝብ ጋር ያለውን አስተያየት በተለያዩ ሁኔታዎች የሚነሱትን ጥያቄዎችን በማንሳት ወደ መንግስት በማቅረብ መንግስት ደግሞ ለህብረተሰቡ እየሰራ ያለውን ምላሽ ለህዝቡ የሚያስተዋውቅ ትልቅ ተቋም ነው። በዚህ ልክ ደግሞ እኛም በጣም ሰፊ ስራ እየሰራን ነው ያለነው። ከዚህ መነሻ አንደኛው ይሄንን ከተማ የማስተዋወቁን ስራ እየሰራን ነው አሁንም በዚህ ተግባር ማለት ነው።
ከተማውን ለማስተዋወቅ ወደ ከፍታ ለማልማት ለሚፈልግ ደግሞ እንግዲህ ጥሪ እያቀረብን ያለነው የሰለጠነና በኢኮኖሚ የዳበረ ማህበረሰብ በሁለንተናዊ ለውጥ ያደገ ከተማ በትውልድና በጠንካራ አመራር ይገነባል። ያኔ ገደብ መጥተው የሚዝናኑባት ለመኖሪያ የሚመርጧት ከተማ ለማድረግ ጅምሩ ይጠነክር ዘንድ እኛም ተመኘን። ሰላም።